አስደንጋጭ ነገር ተፈጠረ። ጦሩ ፈረሰ። ከጦሩ መፍረስ ጀርባ የአብይ እጅ ቋል። እስራኤል ሐማስ ላይ እንደተከተለችው ወታደራዊ ስልት ሁሉ አብይም ቲዲኤፍ ላይ ያንኑ ስልት ተከትለዋል። መንጋውን ለመበተን እረኛውን መተው በሚል ስልትም ከላይ ያሉትን ጀነራሎችና ከፍተኛ ጦር አዛዦችን ወደ ራሳቸው በመሳብ ጦሩን እንዲፈርስ አድርገዋል። በዝርዝር እናስደምጣቸዋለን። የመከላከያ ሰራዊቱ ተከዜን ተሻግሮ ወደ ደደቢት እንቅስቃሴ መጀመሩ ተሰማ። ጀነራል ታደሰ ወረደ መከላከያ ሰራዊቱ ወደ ትግራይ እንዲገባ እንፈቅድም ባሉ የሰዓታት ልዩነት ውስጥ ነው የሰራዊቱ ወደ ደደቢት የመንቀሳቀስ ዜና የተሰማው። በሌላ በኩል የትግራይ ሰራዊት ባወጣው መግለጫ ተከበናል፣ ከበባውን ለመስበር እርምጃ እንወስዳለን ሲል ዝቷል። ትሰሙታላችሁ። ኢራንና ኤርትራ ተጣመሩ። ኢትዮጵያ ከእስራኤል ጎን መሰለፏን ተከትሎ አያቶላ ኢሳያስን መምረጣቸው ተሰምቷል። ጉዳዩ በቀጠናው ላሉ ሀገራት ስጋትን የፈጠረ ሲሆን ኢራንና እስራኤል የውጊያውን ሜዳ ቀይረው በኢትዮ ኤርትራ ሽኩቻ መሃል ወደ ውጊያ ሊገቡ እንደሚችሉ ተፈርቷል። አንድ የእስራኤል የደህንነት ቢሮ ባወጣው ሪፖርት ኤርትራ የመንን የማረጋጋት አቅም ያላት ቢሆን ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጸሙትን ጥቃት በዝምታ ለመመልከት መርጣለች። ይህን ዝምታ ደግሞ ለምዕራባውያንና ለእስራኤላውያን ትልቅ ስጋት መሆኑ ዘግበዋል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአዲስ ፖስት ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። ኢራንና ኤርትራ ተጣመሩ። ኢትዮጵያ ከእስራኤል ጎን መሰለፏን ተከትሎ አያቶላ ኢሳያስን መምረጣቸው ተሰምቷል። ጉዳዩ በቀጠናው ላሉ ሀገራት ስጋትን የፈጠረ ሲሆን ኢራንና እስራኤል የውጊያ ሜዳ ቀይረው በኢትዮ ኤርትራ ሽኩቻ መሃል ወደ ውጊያ ሊገቡ እንደሚችሉ ተፈርቷል። አንድ የእስራኤል የደህንነት ቢሮ ባወጣው ሪፖርት ኤርትራ የመንን የማረጋጋት አቅም ያላት ቢሆንም ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጸሙትን ጥቃት በዝምታ ለመመልከት መርጣለች። የዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ዘግቧል። ታዋቂው የእስራኤል ጋዜጣ ሐሬትስ በቅርቡ ይፋ ያደረገው የትንታኔ ጽሑፍ በቀጠናው ላይ አዲስ የፖለቲካ ትኩሳት ቀስቅሷል። ኤርትራ የኢራን ወኪል በመሆን ለእስራኤልና ለአሜሪካ ስትራቴጂካዊ ስጋት ሆናለች በሚል ርዕስ የወጣው ይህ ጽሑፍ በአሁኑ ወቅት በቀይ ባህርና በመካከለኛው ምስራቅ እየተካሄደ ያለውን ድብቅ ሽኩቻ ፍንትው አድርጎ የሚያሳይ ነው። ጋዜጣውን እንደሚለው ኤርትራ የየመንን የማረጋጋት አቅም ያላት ቢሆን ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጸሙትን ጥቃት በዝምታ ለመመልከት መርጣለች። ይህ ዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ትንታኔው ያትታል። ይህ የጂኦፖለቲካዊ ስሌት ወደፊት ሊመጣ የሚችለውን ታላቅ የቀጠናዊ ኃይሎች ፍልሚያ አመላካች ነው። የአረብ ኤሚሬትስ እና የእስራኤል ስትራቴጂካዊ ቁርኝት ሲታይ አሜሪካ በኢራን ላይ ቀጥተኛ ጦርነት የምትጀምር ከሆነ ኤሚሬትም በኤርትራ ላይ እርምጃ መውሰዷ የማይቀር ይመስላል። ይህም በቀይ ባህር ቀጠና ውስጥ ሁለት ግዙፍ ጎራዎችን ሊያፋጥጥ ይችላል። በአንድ በኩል ሳውዲ አረቢያ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ የሚሰለፉበት ጥምረት ሲኖር፣ በሌላ በኩል ደግሞ ኤሚሬትስ፣ እስራኤል፣ ሶማሌላንድ እና ኢትዮጵያ የሚገኙበት ጠንካራ ስብስብ ይፈጠራል ተብሎ ይጠበቃል። የዚህ ፍልሚያ ውጤት ግን ከቀጠናው አልፎ የዓለምን ኃይል ሚዛን የሚቀይር ይሆናል። በመካከለኛው ምስራቅ ኢራን ከተሸነፈች የሽንፈት የቻይናና የሩሲያ ኃይል የሚዛን መዳከም ተደርጎ ሊወሰድ ይችላል። በተመሳሳይ ሁኔታ በቀይ ባህር ቀጠናም የቱርክ ተጽዕኖ ሊወገድ የሚችልበት እድል ሰፊ ነው። የዚህ ሁሉ ስሌት ማሳረጊያ ደግሞ እስራኤል ከቀይ ባህር እስከ ፋርስ ባህረ ሰላጤ ያለውን ሰፊ ቀጠና እንድትቆጣጠር መንገድ የሚከፍት ሲሆን ለኢትዮጵያም ለዘመናት የናፈቃትን የቀይ ባህር ባለቤትነት የምታረጋግጥበት ታሪካዊ አጋጣሚ ሊፈጠር ይችላል። በኢራንና በአሜሪካ መካከል ሊቀሰቀስ የሚችለው ቀጥተኛ ጦርነት በመጀመሪያ እይታ አስፈሪ ቢመስልም ለኢትዮጵያ ግን ለ30 ዓመታት የተዘጋባትን የባህር በር ዳግም የምታንኳኳበት ታሪካዊ አጋጣሚ ይዞ ይመጣል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላትን አጋርነት አጥብቃ ከያዘች በድህረ ጦርነት የሚፈጠረው አዲስ የዓለም ስርዓት ለኢትዮጵያ የባህር ባለቤትነት ጥያቄ ዓለም አቀፍ እውቅናና ድጋፍን ሊያስገኝላት ይችላል። የመከላከያ ሰራዊቱ ተከዜን ተሻግሮ ወደ ደደቢት እንቅስቃሴ መጀመሩ ተሰማ። ጀነራል ታደሰ ወረደ መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ባሉ ሰዓታት ልዩነት ውስጥ ነው የሰራዊቱ ወደ ደደቢት የመንቀሳቀስ ዜና የተሰማው። በሌላ በኩል የትግራይ ሰራዊት ባወጣው መግለጫ ተከበናል፣ ከበባውን ለመስበር እርምጃ እንወስዳለን ሲል ዝቷል። በትግራይና በሰሜን ኢትዮጵያ ያለው ወታደራዊ ግለት ከዕለት ወደ ዕለት እየጨመረ ነው። ከዕለት ወደ ዕለት የሚወጡ መረጃዎች እጅጉን የሚያስጨንቁና ሌላ ዙር ጦርነት አይቅሬ መሆኑን የሚያመላክቱ ሆነዋል። ጦርነት አይቅሬ መሆኑን የተረዳው ህዝብም ባገኘው መንገድ ሁሉ ትግራይ ለቆ እየወጣ ነው። ገዢዎች በሚለኩሱትና በሚያቀጣጥሉት ጦርነት ፍዳውን እንዲበላ የተፈረደበት ሰፊው ህዝብ ምንም ባለማድረግ ስሜት ተውጦ ባገኘው አጋጣሚ እግሬ አውጭኝ እያለ ነው። ይህን ያልተረዱት ሹማምንት ግን እምቢ ለጦርነት ያለውን ህዝብ አስገድደው ወደ ጦርነት እሳት ለመማገድ የጅምላ አፈሳን እየፈጸሙ ነው። ኢትዮጵያ ኢንሳይደር ትናንት ባወጣው ሰፊ ዘገባም ይህንኑ ጉዳይ አረጋግጦ በትግራይ በርካታ ከተሞች የግዳጅ ወታደራዊ አፈሳ መጀመሩን ነዋሪዎቹ ዋቢ በማድረግ ዘግበዋል። በእንዲህ መልኩ አስጨናቂ ሁነትን እያስተናገደ ካለው የሰሜን ሀገሪቱ ክፍል ዛሬ ማምሻውን በወጣ መረጃም ውጥረቱ
ማየሉን የሚያሳይ ነው። ከሰሞኑ በወልቃይት ግንባር ህወሓትም ሆነ የፌዴራል መንግስቱ ከፍተኛ ቁጥር ያለው ሰራዊታቸውን ማስጠጋታቸውን ዘግበን ነበር። ዛሬ ባወጣ መረጃ ደግሞ መከላከያ ሰራዊቱ የተከዜ ወንዝን በመሻገር ወደ ደደቢት አቅጣጫ እንቅስቃሴ መጀመሩን የሚገልጹ መረጃዎች ወጥተዋል። መረጃውን ከገለልተኛ አካላት ለማጣራት ያደረግነው ጥረት ባይሳካም መረጃው እውነት ከሆነ የመከላከያ ተከዜን መሻገር ህወሓት ሰራዊቱ ላይ ጥቃት እንዲከፍት በር ሊከፍት ይችላል በሚል ተሰግቷል። በትግራይ አዋሳኝ ወታደራዊ ግለቱ መጨመሩን ተከትሎ መግለጫ ያወጣው ቲዲኤፍ በበኩሉ ከበባውን ለመስበር እንመክታለን ብሏል። የትግራይ ሰላምና ጸጥታ ቢሮ ጠላትም ወዳጅም ይወቅልኝ ሲል ቅዳሜ አመሻሹን ባወጣው መግለጫ ያስቀመጣቸው ቅድመ ሁኔታዎች ካልተሟሉ የትግራይ ሰራዊት ትጥቅ እንደማይፈታ ገለጸ። የፕሪቶሪያው የሰላም ስምምነት በድሮን ጥቃትና በትግራይ ላይ በሚደረግ ከበባ እየተጣሰ ይገኛል ያለው ቢሮው ስምምነቱ ከህጋዊ ተቋማት ይልቅ ለግለሰቦች ተሰጥቷል ሲል ከሷል። የትግራይ ይዞታ የነበሩ አካባቢዎች ሳይመለሱ ተፈናቃዮች ወደ ቀያቸው ሳይመለሱና የራስን ዕድል በራስ የመወሰን መብት ሳያረጋግጥ ሰራዊቱ ትጥቅ አይፈታም ያለው ቢሮው በኃይል እርምጃና በከበባ ማንበርከክ እንደማይቻልና ትዕግስት እንደ ፍርሃት ሊቆጠር እንደማይገባ አስጠንቅቋል። በትግራይ የተፈጸመው የድሮን ጥቃት ሰሞነኛ የመከላከያ ሰራዊት እንቅስቃሴ ግልጽ የጦርነት አዋጅ ነው ያለው ቢሮው የትግራይ ሰራዊት ከህዝቡ ጎን ቆሞ በመመከት ጦርነት ከተከፈተም ለመከላከል ዝግጁ መሆኑን የሚገልጽ መልእክት አስተላልፈዋል። አስደንጋጭ ነገር ተፈጠረ። ጦሩ ፈረሰ። ከጦሩ መፍረስ ጀርባ የአብይ እጅ እንዳለበትም ታውቋል። እስራኤል ሐማስ ላይ እንደተከተለችው ወታደራዊ ስልት ሁሉ አብይም ቲዲኤፍ ላይ ያንኑ ስልት ተከትለዋል። መንጋውን ለመበተን እረኛውን ምተው በሚል ስልትም ከላይ ያሉትን ጀነራሎችና ከፍተኛ የጦር አዛዦችን ወደ ራሳቸው በመሳብ ጦሩ እንዲፈርስ አድርገዋል። የብልጽግናው መንግስት የቲዲኤፍን ጦር ለማፈራረስ የተጠቀመበት ድምፅ አልባ መሳሪያ ትኩረትን ስቧል። የፕሪቶሪያ ስምምነት ከተፈረመ ጊዜ አንስቶ ህወሓትና በስሩ ያለውን ጦር ለማፈራረስ ላይታች ሲል የከረመው ብልጽግና በመጨረሻም እድል እየቀናው ይመስላል። ከፕሪቶሪያ በኋላ የህወሓትን ከፍተኛ አመራሮች ወደ ራሱ ማስገበር ችሏል። ከነዚህ መካከልም ጀነራል ጻድቃን ጌታቸው ረዳ፣ አሰፋ አብርሃ፣ ጣዕመ አረዶም ከፖለቲካ አመራሮች መሃል ይጠቀሳሉ። ከወታደራዊ አመራሮች ደግሞ ጀነራል ገብረ እግዚአብሔር ወዲ አንጥሩን ጨምሮ በርካታ ታጣቂዎችን ከህወሓት መነጠል ችሏል። በዚህም አፋር ክልል መሽጎ የሚንቀሳቀሰውን የሐራ መሬት ኃይል እንዲፈጠር አድርጓል። ከሰሞኑ ደግሞ ተጨማሪ 3 ከፍተኛ ወታደራዊ አመራሮችን ከህወሓት መነጠልና ወደ ራሱ ማስጠጋት ችሏል። ይህም እንደ ትልቅ ፖለቲካዊ ድል ተወስዶለታል። ባለፈው ሳምንት አጋማሽ ከህወሓት ከርተው አዲስ አበባ የገቡት ወታደራዊ መኮንኖች ጀነራል ጉዑሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ግዑስ ወለጋ ናቸው። የእነዚህ ወታደራዊ አዛዦችና አዋጊዎች ከህወሓት መነጠል ለብልጽግና ድል፣ ለህወሓት ደግሞ ፖለቲካዊ ኪሳራ ሆነዋል። በጥቅሉ ከፕሪቶሪያ ስምምነት በኋላ ብልጽግና የህወሓትን ጦር ለማፍረስና ወደ ራሱ ለማስጠጋት ያደረገው ፖለቲካዊ ሂደት በከፊልም ቢሆን ስኬታማ ሆኖለታል። መረጃዎች እንደሚያመለክቱት ባለፉት 2 ዓመታት ከህወሓት ከርተው ወደ አዲስ አበባ የኮበለሉና ወደ ብልጽግና የተጠጉ የህወሓት ጦር አዋጊዎች ቁጥር 12 ደርሷል። የ12 ወታደራዊ አመራሮችና አዋጊዎች ስም ዝርዝር ይህንን ይመስላል። ጀነራል ጻድቃን ገብረትንሳኤ፣ ጀነራል ተክላይ አሸብር፣ ጀነራል ዘውዱ ኪሮስ፣ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ፣ ኮሎኔል ንጉስ ገብረ ጨርቆስ አቦይ፣ ኮሎኔል በረሃ ባራሂ፣ ብርሃነ አገው፣ ጀነራል ጉዑሽ ገብረ፣ ጀነራል ወዲ አባተ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉስ ወለጋና ኮሎኔል ገብሩ ጉና ናቸው። ህወሓት በአጭር ዓመት ውስጥ እነዚህን ሁሉ ወታደራዊ አዋጊዎችን ያጣ ሲሆን ወታደራዊ ባለሙያዎች እንደሚሉት ይህ ጉዳይ ለቡድኑ ትልቅ ኪሳራ ነው። ነገር ግን መቀሌ የመሸጉ የህወሓት አመራሮች ይህን ሁሉ አዋጊ ቢያጡም አሁንም ለጦርነት እየተዘጋጁ ይገኛሉ። በዛሬው ዕለት የድምጽ ወያኔ ቴሌቪዥን ጣቢያ ጋዜጠኞችን ሰብስበው ለውጊያ ተዘጋጁ ሲሉ ትዕዛዝ አስተላልፈዋል። ህወሓት ከሻዕቢያ ጋር ተቀናጅቶ ለጦርነት ቆርጦ መነሳቱን ከመቀሌ ሾልኮ የወጣው አንድ ዝግ ስብሰባ ድምጽ አጋልጧል። የህወሓት ልሳን ከሆኑ ሚዲያዎች መካከል አንዱ የሆነው ድምጽ ወያኔ ጣቢያ ጋዜጠኞች ለቀሪው ጦርነት ራሳቸውን እንዲያዘጋጁና በረሃ ወርደው ለመዘገብ እንዲዘጋጁ ትዕዛዝ ተሰጥቷቸዋል። የጣቢያው ኃላፊ ሙልጌታ አሰፋ ጋዜጠኞችን በዝግ አዳራሽ ሰብስበው በሰጡት መምሪያ ተዘጋጁ፣ ጦርነቱ ተቃርቧል ማለታቸው በድብቅ ተቀርጾ የወጣው ድምጽ ያመለክታል። ድምጽ ወያኔ ጋዜጠኞቹ በረሃ ለመግባት እንዲዘጋጁ ያሳሰበው ህወሓት ጦርነቱን ለመጀመር የመጨረሻ ውሳኔ ባሳለፈ ማግስት ነው። የህወሓት ከፍተኛ የፖለቲካ ወታደራዊ አመራሮች ትናንትና የካቲት 12 2018 ዓ.ም ባካሄዱት ዝግ ስብሰባ የመጨረሻ የጦርነት እቅዳቸውን በሰነድ አዘጋጅተዋል። የጦርነት ዝግጅቱ መጠናቀቁን ተከትሎ በተለያዩ የአፋርና የአማራ ክልሎች አዋሳኝ አካባቢዎች የጦር መሳሪያና ተተኳሽ በስፋት እየተጓጓዘ ነው። የአሜሪካና የኢራን ድርድር ዳግም በጄኔቫ ስዊዘርላንድ እንደሚደረግ ኦማን አረጋገጠች። ውይይቱ ሐሙስ በጄኔቫ እንደሚደረግ ቀን ቢቆረጥለትም አሁንም በሁለቱም ወገኖች በኩል ወታደራዊ ዝግጅቱ ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ንግግራችን ኒኩሌር ብቻ ይሆናል የሚል ሐሳብ ሰጥተዋል። አሜሪካ ወደ መካከለኛው ምስራቅ ግዙፍ ጦሯን እያንቀሳቀሰች ባለችበት ሰዓት የሚደረግ ድርድር መሆኑ ውጥረትን ይቀንሳል የሚል ተስፋም ተጥሎበታል። ሰኢድ አባስ አራግቺ ጉዳዩ ለኢራናውያን የክብርና የኩራት ጉዳይ ነው፣ በራሳችን ዕውቀትና ሳይንቲስቶች የገነባ ነው በሚል
በሚል ሀሳባቸውን ገልጸዋል። አሜሪካና እስራኤል የፈጸሙትን ጥቃት፣ የሳይንቲስቶችን መግደል እንዲሁም ማዕቀብን በማንሳት ዋጋ የከፈልንበት ጉዳይ ነው ብለዋል አራግቺ። በድርድሩ ዋሽንግተን ቴህራን ስለ ኒኩሌር ጦር መሳሪያ ብቻ ሳይሆን ስለ ሚሳኤል ግንባታም እንድትወያይላት ትፈልጋለች። እንደ አዲስ የተጀመረው ድርድር ከዚህ ቀደም በመስካት ኦማን እንዲሁም በጄኔቭ ስዊዘርላንድ መደረጉ የሚታወስ ነው።